ከእርግዝና መቆጣጠሪያ ጋር ተያይዞ ያለው የሰው አዌርነስ እና አጠቃቀም በጣም አሳሳቢ ደረጃ ላይ ደርሷል። በጣም አሳሳቢ ደረጃ ደርሷል። የመጀመሪያው ኢመርጀንሲ ኮንትራሴፕቲቭ ይሄ ሰው ሌላ ስለነጋ ልጁ በጣም ይንቀጠቀጣል። ሙሉ ሰውነቱ ልክ አይደለም። አይኑ ቀልቷል። የሆነ በቃ ከሰው ባህሪ እየወጣ ሄዷል ላይክ እና ሂዝ የህክምና ፕራክቲሽነር ነው። መድኃኒቱ ኦቪሌሽን ኦልሬዲ ከተከሰተ በኋላ ያቺ እንቁላል ማህፀን ውስጥ ከተቀመጠች በኋላ ምንም የሚሰራው ነገር የለም። አቦርቲቭ አይደለም፣ ጽንስን አያቋርጥም። ኢመርጀንሲ ኮንትራሴፕቲቭ ፖድካስት ሰላም የቆጣሪ ፖድካስት ነው። በአዲስ ኤፒሶድ ተመልሰናል። በ10ኛ ኤፒሶድ ተመልሰናል። በ10ኛ ኤፒሶዳችን ተመልሰናል። እስከዛሬም ድረስ እንግዲህ የተከታተላችሁን እናመሰግናለን እና በዚህ አጋጣሚ ሰብስክራይብ አድርጉ፣ ላይክ ሼር አድርጉልን። አሪፍ ፕሮግራሞች አሪፍ ጉዳዮች እየመጡ ስለሆነ እያነሳን እንደምንወያይባቸው ሁላችሁ የምታውቁት ነገር ነው። ዛሬም በአዲስ ኢሹ ነው የመጣ ነውና ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ይሄንን እንጠይቃለን። የዛሬው ኢሹ እንደ ጤና ባለሙያ ከመድኃኒት አጠቃቀም ጋር ተያይዞ እንግዲህ ማህበረሰቡን ከማስተማር አንፃርና በተለይ ደግሞ አሁን በጣም የመድኃኒት አጠቃቀም ላይ አብዛኛው ሰው መድኃኒቶች እንዴት ነው የሚረዳው? በተለይ ደግሞ ዛሬ ልንወያይ ብለን ያሰብናቸው መድኃኒቶች አሉ። በተለይ አሁን በጣም አላግባብ ጥቅም ላይ ይዋሉና ካለመረዳትም ካለማወቅም ሰው ራሱ ላይ ጉዳት የሚያመጡበትን ነገሮች እያደረገ ይገኛል። እንወያያለን። ሰው ወደ መጀመሪያ ጉዳያችን እንሂድ። ወደ መጀመሪያ ጉዳያችን ማለፍ እንችላለን። ከእርግዝና መቆጣጠሪያ ጋር ተያይዞ ያለው የሰው አዌርነስ እና አጠቃቀም በጣም አሳሳቢ ደረጃ ላይ ደርሷል። በጣም አሳሳቢ ደረጃ ደርሷል። የመጀመሪያው ኢመርጀንሲ ኮንትራሴፕቲቭ ይሄ 72 ሰዓት ሌላ ስለሌላው ላይ ልታወራ አትችልም። ሌሎቹ ምክንያቱም አንደር ኮንሰልቴሽን ነው የሚሰጡት። እርግዝና ለመቆጣጠር ተብሎ የሚሰጡ መድኃኒቶች ከዚህ ውጪ አንደር ኮንሰልቴሽን ነው የሚሰጡት። ይሄ መድኃኒት ፕሪስክሪፕሽን መድኃኒት መሆኑን ሁላ ሰው ረስቶታል። ላይክ which is በፕሪስክሪፕሽን ብቻ የሚታዘዝ መድኃኒት ነው። ቤዚካሊ ከፕሪስክሪፕሽን ብቻ አልፎም ደግሞ አንደር ኮንሰልቴሽን በጣም በከፍተኛ ምክርና የባለሙያ ክትትል መሰጠት ያለበት መድኃኒት ነበረ። ግን ነበረ ነው እንጂ ነበር አይደለም ነው። አይ እኛ ጋር ስላልሆነ እኮ ነው። ቤዚካሊ በህክምና ፕራክቲስ ነው። ግን እኛ ያደረግነው ምንድነው በወጉ መሰረት ቢሆን ማለት ነው። እንደዛ ነው። ግን አሶፍ ላይክ በቃ ምንድነው ከረሜላ ከሱቅ መግዛት ሆነ። which is hormonal መድኃኒት ነው። ሆርሞናል መድኃኒት ኢንሴስ ሆርሞንን አፌክት ሊያደርግ የሚችል like ሆርሞናል ነክ የሆነ ሜዲኬሽንስ ደግሞ the full system of our body ነው እንትን የሚያደርጉት ከሰውነት ወሽ አውት ለመሆን በጣም ብዙ ጊዜ ይወስዳሉ። ልክ ነው። እንደዚህ አይነት መድኃኒት ላይክ በቃ በጣም ኢዚሊ እንትን እየተደረገ ነው። ማርኬቱም ላይም ደግሞ በጣም በከፍተኛ ሁኔታ ሮቴት ያደርጋሉ ተብሎ nowadays የሚነገሩ መድኃኒት ይሄ ነው። በተለይ በጣም የሚሸጥ በጣም አሁን ፋርማሲ ብትገቡ የትኛውን ፋርማሲ አሁን ዛሬ ፋርማሲ ራሱ ልክፈት በዛ ብሎ ደርደር ልክፈት ብትሉ በደንብ የሚሸጠው መድኃኒት እሱ ነውና ምንድነው ችግሩ ግን? ይሄ መድኃኒት ምንድነው ጉዳቱ? ምንድነው እንደሚያደርጉት? ከዛ በፊት ስለ መድኃኒቱ ኤክስፕሌን ብናደርግላችሁ ጥሩ ይመስለኛልና መድኃኒቱ የ72 ሰዓት ይባላል በተለምዶ አጠራር ወይ ኤመርጀንሲ ፒል ኦር 72 ሰዓት ፖስት ፒል ሌላኛውም ስሙ ነውና አብዛኛው ሰው 72 ሰዓት የሚለው ስሙ ራሱ እያሳሳተው ነው ብዬ ነው ማሰበው። የ72 ሰዓት ሲባል አብዛኛው ሰው የሚያስበው እስከ 72 ሰዓታት የእርግዝናን ሁኔታ የሚከላከል ይመስላችኋል። መድኃኒቱ ተመልካቾቻችን በዚህ አጋጣሚ መድኃኒቱ የሚሰራበት መንገድ ግንኙነት በተፈጸመ በተለይ ደግሞ ጥንቃቄ የጎደለው ግንኙነት ነው የሚባለው በተፈጸመ በ72 ሰዓት ውስጥ ከዛ በፊት ቢወሰድ ይመከራል። ግን እስከ 72 ሰዓት በፍጥነት እንዲወሰድ ለመጠቆም ነው። 72 ሰዓት ማለት 3 ቀን ነው ቤዚካሊ። እስከ 3 ቀን ድረስ መወሰድ አለበት። ሁለተኛው ሰዓት ላይ 58% ኦፍ ሜዲኬሽኑ ነው ኢፌክቲቭ። በተሻለ መጠን በአንድ ሰዓትም በሁለት ሰዓትም ቢወሰድ ሞር ኢፌክቲቭነሱን ይጨምራል የመድኃኒቱን እና ከዛ አንፃር ነው የ72 ሰዓት መድኃኒት የተባለው። ሌላው መድኃኒቱ የሚሰራበትን መንገድ ካለማወቅ አሁን መድኃኒቱ የሚሰራው
የሪፕሮዳክቲቭ ሄልዝ በተለይ ደግሞ ስነ ተዋልዶ ጤና ላይ ያላችሁ ሰዎች ሞር አዌርነስ መፍጠር አለባቸው። ውስጡ ያለችው አቅምም መድኃኒቷ ውስጥ ያለችው አቅምም የምትሰራው ምንድነው የሴት ልጅ ኖርማል የሆነ የፔሪየድ ሳይክል አለ። አብዛኛው ሴቶች 28 ቀን ሳይክል አላቸው ተብሎ ይታሰባልና ፔሪየድ የመጣበት ቀን እንደ አንደኛው ቀን ተብሎ ይቆጠራል። ከ1 እስከ 10 ማለት 4 ቀን 5 ቀን ፔሪየድ ይታይ ይችላል። ከ1 እስከ 5 ቀን የፔሪየድ ዴይ ብትለው ወሬቨር በፈጆ ይፍጅና እስከ 10ኛው ቀን ድረስ አሁን ግብረ ስጋ ግንኙነት የማይፈከሰትባቸው ቀናቶች ናቸው። ከ10ኛው እስከ 17ኛው እስከ 18ኛው ቀን ድረስ ደግሞ በሄዳችሁ ቁጥር ሬድ እርግዝና ሊፈጠርበት የሚችልበት ነው። ከዛ በኋላም ካለው 20ኛው እስከ 28ኛው ቀን ደግሞ ድጋሚ ሌስ ላይክሊ ነው። ከያ በኋላ ያለው አይፈጠርም ተብሎ ነው የሚታሰበውና በአስገራሚ ሁኔታ መድኃኒቱ የሚሰራው እቺ ከ10 እስከ 18ኛው ቀን ያለችዋን እንቁላል የምትለቀቅበት ታይም አለች። እንቁላል ከሚቀመጥበት ቦታ ወደ ፋሎፒያን ቲዩብ በፋሎፒያን ቲዩብ አድርጎ ማህፀን ውስጥ የሚቀመጥበት ሰዓት ነው። ኦቪሌሽን ይባላል። ኦቪሌሽን ታይም አለ። ያንን ኦቪሌሽን ታይም እቺ ከ10 እስከ 18ኛው ቀን ትከሰታለች ተብላ ነው እቺ ኦቪሌሽን ታይም የምትጠበቀውና ኦቪሌሽን ታይሙን ማዘግየት ነው። ለምሳሌ 13ኛው ቀን ላይ ሊከሰት ይችላል፣ 14ኛው ቀን ላይ ሊከሰት ይችላል፣ 15ኛው አይታወቅም። ግን በዛ ውስጥ ነው የሚከሰተው ተብሎ ስለሚታሰብ መድኃኒቱን አሁን 10ኛው ቀን ላይ ብትወስድ አንድ ሴት ኦቪሌሽኑ ለምሳሌ በ11ኛው ቀን የሚመጣ ከነበረ ወደ 13 ወደ 14 ወደ 15 ይገፋዋል። ስለዚህ እንቁላል ስለማይኖር ስፐርም ሴል በሚገባበት ጊዜ ፈርቲላይዜሽን አይፈጠርም። ልጅ የመረገዝ እንትኑ እየቀነሰ ኢምፕላንቴሽንን ላይክ አይኖርም መጥቶ እንትን ላይ ስለማይኖር ማህፀን ላይ ስለሌለ ያ ቻንስ ስለሌለ እርግዝና የሚፈጠሩ እንትን የለምና መድኃኒቱ ኦቪሌሽን ኦልሬዲ ከተከሰተ በኋላ ያቺ እንቁላል ማህፀን ውስጥ ከተቀመጠች በኋላ ምንም የሚሰራው ነገር የለም። አቦርቲቭ አይደለም፣ ጽንስን አያቋርጥም። ኢመርጀንሲ ኮንትራሴፕቲቭ በዚህ አጋጣሚና የ72 ሰዓት ሲባል አብዛኛው ሰው ወሰድኩት በቃ አቋረጠው ጽንሱን ሊፈጠር በሚል ብለው የሚያስባሉ። ነገር ግን ጽንስ ያቋርጥላቸው በልጅ የተባረኩ ሰዎች ያሉ በዚህ አጋጣሚ እና አያቋርጥም። ይሄንን ነገር ነው የሚሰራውና በዚህ አጋጣሚ አብዛኛው ሴቶችም የእንትን ክፍተት አለባቸው፣ የእውቀት አዌርነስ። አብዛኛው ሰው አብዛኛው ሴት የፔሪየድ ሳይክሏን አታውቅም። በስንት ቀን ነው የሚመጣው? ሁለተኛ ደግሞ ብታውቅ ራሱ at any point of time በቃ በየትኛውም ጊዜ ግብረ ስጋ ግንኙነት ተፈጸመ ማለት ሴፍ ለመሆን በሚል ኤክስትራ እንደ ፕሮቴክሽን ገና በቃ ላይክ which period በሜንስትሩዌሽን ሳይክል የትኛው ፔሪድ ላይ እንደሆነች whatever የትኛው ላይ ትሁን they take ይሄ መድኃኒት መውሰድ አይነት እንትን ባህሪ ያሳያሉ። which ደግሞ ሌላ ሮንግ የሆነ አሁን እኛ ያን ነው አይደለ ከአንደኛው እስከ 10ኛው ቀን ቤቢ ሴፍ ዞን ይባላል። በርግጥ ሪፕሮዳክሽን ላይ 100% ሴፍ የሚባል ነገር የለም። 100 የሚባል ነገር የለም። but after maybe next day of menstrual bleeding በተከሰተ ሁለተኛው ቀን ላይ አንደኛው ቀን ምናምን ተከስቶ at the same time መድኃኒቱ መውሰድ አለ ወይ ደግሞ 1 day or 2 day ቢፎር ብሊዲንግ ከሀፕን ከማድረጉ በፊት የሚፈጸሙ ግንኙነት ላይ ሁሉም ሳይክል ላይ ዋሬቨር ዴይ እኔ ጓደኞች አሉ ላይክ ዲስፔንሲንግ ላይ መድኃኒት ፋርማሲ ውስጥ እንዴ ፐርማንስ በወር ማለት ነው በቃ 10 ጊዜ በል ኤቭሪ አዘር ዴይ እየመጡ ይወስዷል በየቀኑ ኤቭሪ አዘር ዴይ which is how I don't know like በቃ ምን ያህል በጣም በቃ ይሄ ነገር በጣም ሄዶ ችግሩ በጣም የከፋ ሊሆን ይችላል። ላይክ ኤክቶፐስ ፕሬግናንሲ የምንለው ከማህፀን ውጭ የሚፈጠር ምን እርግዝና ምክንያቱም የማህፀን ግድግዳ ላይ ኢፌክት ስላለው መድኃኒቱ ፕሮጀስትሮን አይደል አዘይት የማህፀን ግድግዳ ላይ ኢፌክት ስላለው ሆርሞናልም ስለሆነ ካንሰርም የማምጣት እሹ ነው። ያ ቀጥሎ ከዚህም ደግሞ ሲከፋ ሜቢ በጣም ማህፀን ምንድነው የሚባለው ኢምፕላንቴሽንን ላይዝ ችሎ እርግዝና ለመፈጠር አይነት መሃንነት ሊያመጣ ድረሱላ ሊደርስ ይችላልና ይሄ መድኃኒት ኤመርጀንሲ ነው። ላይክ ኤመርጀንሲ ማለት ሁሉ ጊዜ ሰው ኤመርጀንሲ ያጋጥመው ማለት ሁሉ ጊዜ ሬጉላር ሬጉላር ኤክስፖዠር የሚኖረን ከሆነ we have to take ሬጉላር የሆኑ መድኃኒቶች አሉ። ለዚህ ተብሎ በደም ውስጥ የሚረቁት የሆርሞን መጠን ተለክቶ በየወሩ ቢሆን የሚወሰዱ አሉ። ይሄ በጣም
በጣም ከፍተኛ የሆነ የሆርሞን መጠን ያለው መድኃኒት ነው። በጣም ከፍተኛ የሆነ ፕሮጀስትሮን ዶዝ ከዚህ እንደዚህኛው መድኃኒት ያለው ሌላ መድኃኒት አታገኝም። በጣም ብዙ ከፍተኛ የሆነ ዶዝ ነው የሚሰጠው። ለምን ይሄ ነገር ሌስ ላይክሊ ነው። ሜቢ በ6 ወር ወይ በ3 ወር አንድ ሃፕን ሊያደርግ ይችላል፣ ወይ ደግሞ በአመት አንድ ጊዜም ቢሆን ሊሆን ይችላል ተብሎ ስለሚታሰብ ነው እንጂ በየሳምንቱ this much dose of ሜዲኬሽን ያን ሆርሞን ወደ ሰውነታችን በመውሰድ በጣም አንሄልዚ ነው እና if we know really ፊዚዮሎጂካሊ ወይ ደግሞ በኬሚካል ደረጃ እያደረጋችሁ ያላችሁትን ነገር ብታውቁ ሴቶች በጣም አይ ዶንት ኖ ለራሳችሁ በጣም ልትፈሩ ልታዝኑ ትችላላችሁና it is not something ይሄንንም እንደ ቅድም ትራማዶል ላይ የህክምና ባለሙያ እያወቁ እንዳልነው እዚህም እያወቁ የሚወስዱ በጣም ብዙ ሰዎች በጣም አሉ። አዎ ግን እንትኑንም ካለማወቅ ይመስለኛል አሰራሩንም እና ደግሞ የሚያመጣውንም ጉዳት ምን ያመጣብኛል ነገ ብሎም ከማሰብ ነው። ሌላው አሁን አብዛኛው ፋርማሲስቶችንም ስናናግርና ስናወራ የምንሰማው ነገር ምንድነው ይሄንን መድኃኒት የሚገዙ ሰዎች በጣም ተሳቀው ነው የሚገዙትና የመፍራት ነገር አለ። ምናልባት ቀልድም ተሰርቶበታል። ድሮ ኮንዶም ልክ ኢትዮጵያ ውስጥ እንደገባ ኮንዶም ሲገዛ በቃ ሰው እንዴት ተሸማቀው ምናምን እንደሚገዛ የሚያሳይ ፍራቻ አይነት ነገር አለና ቆመው ለመስማት ፍቃደኞች አይደሉም። የ72 ሰዓት ብለው ሄደው መውሰድ ብቻ ነው። አይመለሱም። ባይደውይ ብዙ ሰው እንደዚህ ለማማከር ሞክረው እንዳልኩ ጓደኞቼ ሊያማክሯቸው የሞከሯቸው ሰዎች ቀጣዩ ቀን እሺ ይሏል፣ ቀጣዩ ቀን አይመለሱም። ላይክ ደንበኛ ማለት አይ ዶንት ኖ ምን አይነት ቢሄቪየር እንደሆነ ይሄ አላውቅም። ላይክ አይ ቲንክ ፍራቻና ይሄ ደግሞ እንደዚህ አይነት ነገሮች ሪዘርቭድ ነን እንደ ባህላችን ልክ አይደለም ወይ አውቄው ነው አይ ዶንት ኖ አውቄው ነው። እሺ ጉዳቱን አውቄው ነው የሚወስደው አንድ ነገር ነው። አይ መስማትም አይፈልጉም። that is something በጣም ትክክል ያልሆነ ነገር ነውና ላይክ ምክር ማግኘት ለራስ ነው። ነገን ማሰብ በጣም ከምንም በላይ ምክንያቱም አማራጮች ስላሉት ነው። ሰው ይሄን ነገር ላማክር ማለት ግንኙነት አታርግ ማለት አይደለም። ሁሉ ጊዜ ግንኙነት የሚደረግ ከሆነ ግን ሌላ አማራጭ አለ ነው። ይሄ ነገር ፐርፐዙን እየሳትን ነው ላይክ ለረጅም ጊዜ በሴፍ በቤት መኪና ድንጋይ ጭነህ እንደመሄድ ሲኖትራክ አለ እኮ ገብቶሃል። ለምን ተሰራ ሲኖትራክ ለምን ተሰራ የቤት መኪና ለምን ተሰራ ብለን እንደመውሰድ ነው። በቤት መኪና የሀገር ድንጋይ ካባጭኝ ሄድ ብላት አይሆንም። በሲኖትራክ ደግሞ ሰው ላጓጉዝ ብለህ አይሆንም። ገብቶሃል። መድኃኒቶቹም ፐርፐዝሊ የተሰሩለት ዓላማ አላቸው። መኪና ሁሉ መኪና አይደለም፣ መድኃኒት ሁሉ መድኃኒት አይደለም። ሲኖትራክም ይወስዳል፣ የቤት መኪናም ይወስዳል። የቤት መኪናም እኮ ምን ይጭናል? ድንጋይ ይጭናል። ሲኖትራክም ድንጋይ ይጭናል። ግን ምን ማለት ነው? አዘይንዶ ዘዴ መኪና ላይ የቤት መኪና ድንጋይ ጭነህ መሄድ ምን ማለት ነው? በዚህ መንገድ ቢወስዱት እኔ በጣም ቀላል ኢዚ አንደርስታንዲንግ ይመስለኛል። በጣም ትክክል ነው። ለአንድ ጊዜ ያገለገለ ነገር በቃ ሁሌ እንደሱ አቢዩዝ ማለት አይደለምና ስሙ ራሱ ይጠቁማል። ኢመርጀንሲ ሲባል ኢመርጀንሲ ደግሞ ሰው ልጅ ሁሌ ያጋጥመው ድንገተኛ ነው። ድንገተኛ ብቻ ነው። ድንገተኛ ለሚያደርግ ነው እንጂ ሁልጊዜ የሚጠቀም አይደለም። እስቲ ከእንትኖችም አንፃር ያሉት ዳታ አለ ምናልባት እዚህ አጠቃቀም በሚገርም ሁኔታ እዚህ ላይ ስተዲ ፐብሊሽ ተደርጓል። እሺ ባይዘይ ብዙ ጊዜ ይደረጋል እዚህ በዚህ አጠቃቀም ላይ ዋን ኦፍ አወር ፍሬንድ ራሱ እሱ ላይ ነው የሰራችው። በስፔሻሊ ዩኒቨርሲቲ ተማሪዎች ላይ የኤመርጀንሲ ኮንሰልታንሲ አጠቃቀማቸው ምን ይመስላል የሚለው ፕራክቲስ ላይ እስቲ ምናልባት የት የተሰራ ጥናት ነው ይሄ ውመን ሰንዝ ላይ ስፔሲፊካሊ የሚሰራ እንትን አለ ሳይት አለና ያው ዋይድሊ ሪኮግናይዝድ የሆነ ሳይት ነው። እዛ ኢትዮጵያ ውስጥ አዲስ አበባ ውስጥ የተሰራ ስተዲ ያው ቤዚካሊ ችግሩን ለመናገር ነው ሜሊ የሚሞክረውና ሜሊ ችግሩ ብሎ ነቂስ አድርጎ ያነሳው ማለት ነው ቪዚብል የሆነ ፕሮሞሽን አለ በኢመርጀንሲ ኮንትራሴፕቲቭስም በእንትኖችም ላይ ስለ አሁን ገና ፋርማሲ ስትገባ እኮ ከፊት ለፊት እኮ ታየዋለህ። ከፊት ለፊት ታየዋለህ እና እንትን ፕላስ ደግሞ እነዚህ ፋርማሲስቶቹም የጤና ባለሙያዎቹም እንትን ማለት አይፈልጉም። በቃ አለ they chose to ሳይለንት በቃ ሳይለንት መሆንን የመረጡት። ምክንያቱም ከፔሸንት ሳይድም ከፖሊሲ ሳይድም ብዙ ክላሽ ባክ ነው ያለው ኦኬ እና ዝምታን የመረጡበት ስቴጅ ላይ ነው ያለው ይሄ ስተዲ የሚለው ማለት ነው። ምክንያቱም ብዙ ፑሽ ባክ ነው ያለው። ያ ትራንዛክሽን ፋስት ትራንዛክሽን ነው የሚፈልገው ሰው ያ የማፈር ሁኔታም አለ ላይክ ቶሎ ወስዶ ማገላገል ነው በቃ ይሄ እንደ ቀልድ መታየት ያለበት ነገር አይደለም። ላይክ መድኃኒቱም ቺፕ ነው ደግሞ ርካሽ ነው። እውነትህን ነው። እንደውም ኤመርጀንሲ ተብሎ
ላይክ በዚህ ደረጃ ርካሽ መሆኑ ራሱ ላይክ ሌላ አጠያያቂ ነገር ነው። ባይ ዘ ዌይ ይባላል እኮ የሆነ ምንድነው በኮንስፓይረሲ ቲዮሪ ይባላል ላይክ ዩሮፕ ውስጥ ይሄ መድኃኒት አቬል አይደለም ቢሆን ራሱ ውድ ነው ይባላል። it is been purposely ነው in the Africans እና በጣም ደሃ የሆኑ ሀገሮች ላይ purposely ነው እንዲያብስ ሲደረግም ዝም የሚባለው እንዲህ የበዛው purposely ነው ይባላል። ላይክ ሰው ultimately as the end of the day አንደኛ immediately ወሊድ እያጨናገፈ ነው። ቀጥሎም ደግሞ ወደፊት ሜቢ ያለ ወለድ አይነት ችግር ድረስ ሊያደርስ የሚችል ጉዳት ያመጣል። እንደዚህ አይነት ነገር አለ ከፖፑሌሽን ቅነሳ ጋር ተያይዞ እንግዲህ ቲንክ ኮንስፓይረሲ ሊሆን ይችላል። ግን አሁን እኔ ማስበው ፕራክቲሱ ራሱ ግን ከሱም አሁን ቻለብ ያለ ይመስላል። ያነሳውን ጥናት ሳየው ከፖሊሲ ጋር ተያይዞ ኢትዮጵያ የምትከተለው ፖሊሲ ከፖፑሌሽን ኮንትሮል ጋር አይ ቲንክ ፕሮናታልን አንቲናታልን ምንድነው አንቲናታል አይደል? ፕሮናታል ማለት ወሊድ እናበረታታለን ወይስ ደግሞ አንቲናታል ደግሞ ወሊድ እንዳይወለድ ምናልባት ለዛም ይሆናል ቪዚብል የሆነ ፕሮሞሽን አለ ሲባል ከፖሊሲያችን አንፃር ጋር ለመጣጣም ይመስለኛልና ይሄኛው ፖሊሲ ካለ እነዚህ ኮንትራሴፕቲቮች አክሰሰብል እንዲሆኑ ይመከራልና ኢመርጀንሲንም ጨምሮ የተለያዩ ነገሮችንም ጨምሮ አንድ ላይ እንዲሆኑ ደግሞ ችግራችን ምንድነው ወሊድ መቆጣጠሩን አይደለም አብሮት ተያይዞ የሚመጣው ክራይሲስ እና ህመም እኔ የኡነቴን ነው የምልህ የዛሬ 10 አመት ወይ 5 አመት ጄኔሬሽኑ ያሳስበኛል። የምር ያሳስበኛል በጣም ያሳስበኛል። ስለዚህ ወጣቶች ናቸው በጣም ምክንያቱም እንደዚህ ነገር ሆርሞናል ነው። አሁን ቅርብ ሰዓት ነው በዚህ ደረጃ በጣም ኤክስፖዠሩ በጣም ኖርማል እና ኮመን የሆነው the coming future within 5 or 10 years ይሄ ትውልድ ሲያገባ ከዛ ልጆች ሲኖሩት እንደው ጊዜ ረድቶት ከኖረ እኔ በጣም የሚያሳስብ ነገር ይመስለኛልና አሳሳቢ ነው። ስነ ተዋልዶ ምናልባት ስፔሻሊ ኢንፈርቲሊቲ ላይ የሚሰሩ ክሊኒኮች ወደፊት ሊበዙ ይችላሉ። ትልቁ የሄልዝ ቢዝነስ ሊሆን ይችላል ወደፊት። በጣም ኢንፈርቲሊቲ ላይ የሚሰሩ መካንነት በጣም የሚጨምር ይመስላል። ቬሪ ኖርማል ቲንግ እንደ ኮመን ነገር ሊሆን ይችላል ኢን ዘ ካሚንግ ፊውቸር ብለን ፐርሰናሊ እኔ በጣም አስባለሁና ፕሊስ ወጣቶች ለራሳችሁ ወቁ። ቲዝ በጣም something we are in dangerous ሁኔታ ላይ ያለንበት ይመስላል። ከሱ በላይ ደግሞ በጣም ኃላፊነት ያለበት ይሄ ሞኒተር ኮንትሮል የሚያደርገው አካል ጤና ሚኒስቴር FDA እነዚህ ጋር ተያይዘው ይሄ ነገር አለርቲንግ ኢሹ ቢሆን በጣም ጥሩ ነው እንላለን። ሁሉም ጋር እዚህ ጋር እንደመጨመር ሁሉም ጋር ደግሞ የጤና ባለሙያ በተለይ ከፋርማሲስትም ጋር ተያይዞ ተመሳሳይ የሆነ ሰርቪስ ቢሰጥ ኃላፊነት ለምሳሌ ከንግድ የተሻለ የሰው ህይወት ይቀድማል። ሰውየውን ማስቀደም ብንለምድ የተሻለ ነው። ምክንያቱም ያቺ ርካሽ ብር ነች። አሁን ይሄን ብር ማጣትና መሄድ አይደለም የዛ ሰው ህይወት ከዛ ብር ስንት ጥፍ ሊሆን እንደሚችል አስበውና ከሚያበረክተው ማስተዋጽኦ አንፃር ቢታሰብ እና የምንሰጠውንም ሰርቪስ ስታንዳርዳይዝድ በሆነ መልኩ እንደ ኃላፊነት ብንወጣ ብዬ ማሳሰብ እፈልጋለሁ። የጤና ባለሙያው ከፍተኛ ኃላፊነት አለበት። በተለይ ፋርማሲ ላይ የምትሰሩ ፋርማሲስቶች በደንብ ይህንን ነገር በግንዛቤ ማስጨበጥ በኩል ከፍተኛ የሆነ ሚና ትጫወታላችሁ ብዬ አስባለሁና ይህንን ነገር እባካችሁ አደራ እንላለን። ምናልባት ሌላ ሚስ ያደረግነው እንትን ካለ ሚስ ያደረጋችሁት ነገር ሳይሆን አሁን ያልኩት ማለት ነው አንዳንድ ጊዜ ሰው ምን ይላል በቃ ይሄ ኢመርጀንሲ ኮንትራሴፕቲቭ ስላለ ኮንዶም ይረሳል። በጣም አንተ አይምሬ ውስጥ በጣም እየዞረ ድንገት ረሳው። የረሳ ነው ነበረ እንኳን ማሳወስ HIV ምን ያህል እየተስፋፋ እንደሆነ ሰው ረስቶታል። like not HIV actually በቃ hepatitis STI which is sexually transmitted infections or diseases በጣም በስተዋልና ያባላዘር በሽታዎች ምንላቸው ማለት በላይ አሳሳቢ የሆነ ጉዳይ በጣም እየበዛ ነው። ላይካው ዋናው ምክንያት ቴንክ ዩ ይሄ እርግዝናን ብቻ ታርጌት እያደረገ ስለሆነ ብቻ ነው እንትን ማድረግ ልክ ነው። እርግዝና መከላከል እንደሚችል ሲያስብ ልክ ነው። አሁን ከአሳሳቢው ነገር ከበሽታ በላይ እርግዝና አስፈሪ እየሆነ መጥቷል። በወጣቱ ዘንድ ትልቁ ሚስኮንሰፕሽን ብዬ የማስበው የወሊድ መቆጣጠሪያና የበሽታ መከላከያ ኮምፕሊትሊ የተለያዩ ነገሮች ናቸው። ወሊድንም ተከላክሎ በሽታንም የሚቆጣጠር ብቸኛው ኮንዶም ነው የምናውቀው ነው። ከሁለቱ ውጪ መድኃኒት ተብሎ የተሰራ እንደዚህ ወሊድንም ተቆጣጥሮ በሽታንም ተከላክሎ ይባል። ኢመርጀንሲ ሲባል ብዙ ሰው ከዛ ይፈውሳል ማለት አይደለምና
አውቆ መዘናጋት ነው ያለው። ግን ጊዜው የሚያዘናጋ እየሆነ አይደለም ላይ በጣም ፕሪቫለንሱ በጣም ብዙ ነው ያለው፣ እየጨመረ ነው። ዋሬቨር ሲጀምር ያለ ምርመራ ትረስት መደራረግ የሚባል ነገር እኔ አይገባኝም። ላይክ ከባድ ነው ጉዳዩ፣ አሳሳቢ ነው። ብቻ ኮንሲደር አድርጉ ይሄን። ሌላ በጣም አጠር አድርገን እንድናልፍ ላይ ከላቅም ከወንዶች ጤና ጋር ተያይዞ ሴቶች ጋር እንግዲህ ያው የነሱ በጣም ስላለ ወሲብ ማነቃቂያ ተብሎ የሚጠቀሙት መድኃኒት ሌላ እኩል ከዚህ ከፖስት ፒል ጋር በጣም አቢዝ ይደረጋል። በቀድሞ መጀመሪያ ብራንድ ስሙ ቪያግራ ተብሎ which is አሁን ምንድነው ሲልደናፊል ነው የሚባለው ጄኔሪክ ኔሙ። በዚህ አጋጣሚ እዚህ ጋር የሚገርም ፋክት እንድነግራቸው ብዬ ነው። ዓለም ላይ ካሉ መድኃኒቶች the most counterfeited ማለት በጣም የሚጭበረበረው ፌክ እንትን የሚሰራለት መድኃኒት ይሄኛው መድኃኒት ነው ይባላል። በብዙ መንገድ ፌክ ብዙ ዶዜጅ ፎርም ስላለው መሰለኝ ሎሽን አለው በምናምን የተለያየ አይነት እንትኖች አሉት በምናምን ተዘጋጅቶ ካውንተርፊት ማለት መድኃኒቱ እሱ ነው ተብሎ ግን እሱ ያልሆነ ነገር ይሸጣል። ውስጡ ዱቄትም ሊሆን ይችላል እሱ ይሸጣል። ለምን አንደኛ በጣም ብዙ ምን አለው ፍላጎት አለው። ሲቀጥል ይሄ መድኃኒት ባይሰራ ራሱ the people don't get እንደ ኮምፕሌን አያረጉም። ሄደው ኮምፕሌን አያረጉም መድኃኒቱ አይሰራም እኮ ምናምን ብሎ ኮምፕሌን አያረጉም። ሶ ፎር ዳት ማተር ለካውንተር ፊቲንግ ራሱ በጣም የሚመች መድኃኒት፣ ለማጭበርበር የሚመች መድኃኒት ነው። ግን ያው መድኃኒቱ መጀመሪያ የተሰራው ለልብ ታማሚዎች ነው። አንጂና ፒክቶሪስ የሚባል ለልብ ደም የሚያሰራጩ የደም ቧንቧዎች ደም ቱቦች መጥበብ ለሱ ተሰርቶ ደም ቱቦውን ያሰፋል። ከዛ በኋላ ከሆነ ጊዜ ከ6 ወራት ምናምን በኋላ ይሄን ይወስዱ የነበሩ ወንዶች ላይክ ኢሬክሽናቸው ወይ ላይክ የብልታቸው መቆም መጠን ሲጨምር ሪፖርት ተደርጎ ነው ከዛ ጥናት ተደርጎ ለዚህ ፐርፐዝ እያገለገለ የመጣውና ሶ አዝ ሳይድ ኢፌክት ጤነኛ ልብ ያለው ሰው ምን ሊያጋጥመው እንደሚችል እዚህ ማሰብ ነው። ላይክ ሳይድ ኢፌክቱም ከባድ ነው ባይዘው እሱ ነው። የዚህ ደግሞ የቱ ጋር ነው? የትም አይደለም ልብ ጋር ነው። ፎር ዳት ማተር በኤመርጀንሲ የመግደል መጠን ሊያደርስ ይችላል። ምክንያቱም የደም ዝውውርን ወደ አንድ ቦታ ብቻ ነው የሚሆነው which is ያውም ከጭንቅላት የራቀ ቦታ ወደ ልብና ወደ ብልት ወደ ወንድ ልጅ ብልት ነው የደም ዝውውር በከፍተኛ መጠን እንዲጨምር የሚያደርገው። እሱ ላይ አክቲቪቲ አለ። then ወደ ጭንቅላት የሚሄደው የደም ዝውውር በመጠን በጣም እንዲያንስ ያደርጋል። ላይት ዌትነስ፣ ከፍተኛ ሄዴክ ከፍተኛ ራስ ምታት የማረግ አንድ እንትን ውስጥ ኬንያ ውስጥ የሞተ ሰው አለ ላይ በዚህ መድኃኒት የተነሳ በጣም ምን ያህል ዶዝ እንደተወሰደ ባይታወቅም በጣም ረጅም ሰዓት ግንኙነት በማድረግ ሞተ ነው የሚለው ግኝቱ which is ዘገባው ማለት ዘገባው የሚለው ግን ሞቶችም ይመዘገባሉ። ሾክ ማረግ፣ ኮላፕስ ማረግ፣ መውደቅ አይነት ነገሮች ይከሰታሉና ላይክ ወንዶች በልባችሁ ጋር ቁማር እየተጫወታችሁ ነው። ከባድ ነው። አሁን ትልቁ ነገር ባለሙያዎች እንደሚናገሩት ከሆነ ከዚህ ጋር ጥናትም የሰሩ እንደ ጤናም ባለሙያ እንትን ስንል አብዛኛው ሰው ለምን ይጠቀማል ተብሎ ሲታይ በተለይ ወንዶች ፐርፎርማንስ አንዛይቲ የሚባል ችግር አለ። ፍራቻ ለገና ሳይኮሎጂካሊ እንትን አይደል ይሆን እዛ ላይ ጥሩ ፐርፎርም አላደርግ ይሆን የሚል ፍራቻ አለ። የፐርፎርማንስ አንዛይቲ ይባላልና አሳሳቢው ነገር ችግር ያለባቸው ሰዎች አሉ። የጤናው ችግር ኢሬክታይል ዲስፋንክሽን ይባላል። የብልት አለመቆም ማለት ነው ቤዚካሊ የሚባለው። የዘብሩ ስንፈተ ወሲብ ነው የሚባለው አይደል በእኛ አጠራር፣ በሀገራችን አጠራር። እንደዚህ አይነት ችግር ላለባቸው ተብሎ የተሰራ መድኃኒት ነው። ለጤናማ ሰው ወጣት ለሆነ ምንም ችግር የሌለበት ምንም አይነት የጤና ችግር የሌለበትና ተጓዳኝ የሆኑ በሽታዎች ለሌለበት ሰው ምንም እንትን የሚለው ነገር የለምና ሳይኮሎጂካሊ ራስ ላይ መስራት ነው የሚያስፈልገው። ሳይኮሎጂካሊ የሆነ ነገር ነው የሚታየው። ነገር ግን ገና ለገና እንትን ያደርጋል በሚል ህፃናት ማለት ወጣቶች በሚባል ደረጃ አይዶን ነው በዛ እድሜ እንደዛ አይነት ነገሮች ውስጥ አቢዩዝ ማድረግ ማለት ቀጣይ እንግዲህ እድሜያቸው የገፋ ሲመጣ ያለ መድኃኒቱ ራሱ ምንም ነገር አለማድረግ ይመጣል ማለት ነው። ከዛ በቃ እዛም ላይ ጥሩ አለመሆን እዛ ላይ ዲፔንድ እንዲሆኑ ቅድም ሱስ አምጪ እንዳልናቸው ይሄ ደግሞ ጭራሽ ያለሱ በቃ ምንም አይነት
አይነት ግንኙነት ራሱ ማድረግ እስካይችሉ ድረስ ይወስዳቸዋልና አሳሳቢው ነገር ታክሞ በጤና ባለሙያ ችግሩ ያለበት ሰው ቢወስዶ ችግር የለም። ነገር ግን ችግር ሳይኖርባቸው በቃ የሆነ ፐርፎርማንስ ኢንሃንስ ያደርጋል ግንኙነት ላይ የተሻለ ነገር እንዳመጣ ያደርገኛል ብሎ አስበው ብቻ የሚወስዱ ወጣቶች ተበራክተዋልና ከዛ አንፃር ነው በጣም አሳሳቢ የሆነ ደረጃ መጥቷል። ይሄ መድኃኒት የሚታዘዘው እንግዲህ በህክምና ፕሪስክሪፕሽን ኦንሊ ነው፣ በህክምና ማዘዣ ብቻ ነው። ትክክለኛ ያልሆነ ፕራክቲሶች አሉ አሰራሩ ላይ እና የማይመለስ የሆነ ዳሜጅ ነው የሚያመጣው። አንደኛ እንዳለው ነው ከልብና ደም ስር ጋር ተያይዞ ሳይድ ኢፌክቱም ቀላል አይደለም። ሁለተኛ እዛው እድሜ እየጨመረ ሲመጣ እዚህ መድኃኒት ላይ ዲፔንድ የሚሆን ነገር ይመጣልና ከዛም አንፃር እንዲያስቡት ነው እኛ አደራ እንላለን። እና ፕራክቲሽነሮች ደግሞ የዚህኛው ደግሞ ሜቢ ኢመርጀንሲ ኮዝ ገጥሞ መጥቶ ትሬስ ሊደረግ ይችላልና ሰው ሊወርቅ ይችላል። ሲደረግ ምን ወስዶ ነበር ይሄን የት ነው የገዛው ተብሎ ጣጣም ሊመጣ ይችላል። ተጠያቂነትም አለው። እሺ እንደው ፖስት ፒል ቲንግ ምንም በቃ ገብታ ሎንግ ታይም ነው ኢፌክቱ። ይሄ ሰው ድንገት ሾክ አድርጎ ወርቆ ለምሳሌ እዚህ ጋር ስላነሳው ነው ቴንክ ዩ እዚህ ጋር ስላነሳው ነው እንደው ስላቋረጥኩ ይቅርታ። ግን የግፊት መድኃኒት የሚወስዱ የግፊት መድኃኒት እንደሚወስድ ሳይነግርህ ፋርማሲ መጥቶ ይሄ መድኃኒት ቢወስድ ሰውየው እንግዲህ መሸኘት ናይትሮግላይሰሪን ነው አይደል? አንዱ ከሱ ጋር ስፔሻሊ እንደሱን ጠይቁ። ፋርማሲስት የሆናችሁ አደራችሁ የሚወስዱትን መድኃኒት በተለይ ግፊት የሚወስድ ሰው ናይትሮግላይሰሪን እንደሚወስድ በተለይ ጠይቁ። በጣም ጉዳዩን አባብሳችሁት ይወርቅና ከዛ ምን ህይወትን እስከማጣት ሲታወቅ የት ነው የወሰደው ከተባለ የህጋዊ ተጠያቂነትና የሙያ ተጠያቂነት አብሮ ሊመጣ ይችላልና እንደሱ ነገሮች አሉ። ያው ወጣቶቻችን ምን እንፈልጋለን? ፕራክቲሽነሮች ስፔሻሊ የህክምና ጤና ባለሙያዎች ፋርማሲስቶች ይሄ ኃላፊነት እንዳለባችሁ አትዘንጉ እንላለን። አትዘንጉ አደራ እንላቸዋለን። ሁለተኛው ጉዳያችን ምንድነው? ሁለተኛው ጉዳይ ወረርሽኝ ብሎ ይሻላል። እኔ ወረርሽኝ ማለት አሁን በእነዚህ መድኃኒቶች በተለይ የመጀመሪያ እንግዲህ ያሰብነው መድኃኒት ትራማዶል ነው። ሱስ ያሲዛሉ ብለን ካሰብናቸው አቢዩዝ እየተደረጉ ካሉ መድኃኒቶች ውስጥ ሞስትሊ ያው ትራማዶል አቢዩዝ ይደረጋል። ትራማዶል በደንብ አሁን እንዲያውም ቅርብ ጊዜ የወጣ ጥናትም አለ። በተለይ አዲስ አበባ ላይ ጳውሎስና ዘውዲቱ ሆስፒታል ይመስለኛል እዛ ላይ ህክምና ከወሰዱ ሰዎች ምን ያህሉ የዚህኛው ሱስ አምጪ መድኃኒት በተለምዶ ስሙ ትራማዶል የሚባለው ምን ያህል ሰው እየተጠቀመ እንደሆነ የሚያሳይና ከዛ ጋር ተያይዞ የወጣው ጥናት የሚያሳየው አስገራሚ ዳታዎች አሉና በጣም አስገራሚ ይላል። አስደንጋጭም የሆኑ ፋክቶች አሉ። ከዛ ጋር ተያይዞ እንግዲህ አንዳንድ መረጃዎችን የምናደርሳችሁ ይሆናል ማለት ነውና እስቲ መጀመሪያ ትራማዶልን ለማያውቁት ሰዎች አንዳንድ ገለጻ እናድርግ። ምንድነው መድኃኒቱ? ለምንድነው የሚታዘዘው? ብዙ ሰው ስለዛ መድኃኒት እንዴት መጀመሪያ ሊያገኙ ይችላል የሚለውንም መጀመሪያ እናንሳና ከዛ በኋላ ወደ ጥናቱ እንመጣለንና እንግዲህ ትራማዶል ያው ለህመም ማስታገሻ የሚታዘዝ መድኃኒት ነው። ላይክ ኦፖይድ ከሚባሉ የመድኃኒት ዝርያዎች ውስጥ የሚካተት ነው። ከሱ ፋሚሊ ከፍ እያለ ሲሄድ እነ ሞርፊን አሉ። ሄሮይን ሞርፊን እያልን ከፍ ይላል። ቅርብ ጊዜ አይ ቲንክ ትራማዶል በጣም እንደዚህ እንትን እንዲሆን የተደረገው ኢዚሊ አክሰሰብል ነበር። በነጭ ፕሪስክሪፕሽን የሚታዘዝ መድኃኒት ነበረ። ለውድ ተመልካቾች ምናልባት ለማታውቁ ፕሪስክሪፕሽን በሶስት ይከፈላል። የመጀመሪያው ዋይት ፕሪስክሪፕሽን ወይ ነጭ መደበኛው ማንኛውም አይነት መድኃኒት የሚታዘዝበት ፕሪስክሪፕሽን ነው። ሁለተኛው ሬድ ፕሪስክሪፕሽን የሚባል አለ። ሬድ ፕሪስክሪፕሽን ማለት ናርኮቲክ የሚባሉ መድኃኒቶች አሉ። ሰውን ሱስ ሊያስይዙ የሚችሉ የሱስ የማስያዝ ባህሪ ያላቸው መድኃኒቶች የሚታዘዙበት ሬድ ፕሪስክሪፕሽን ይባላል። ሌላኛው ብሉ ፕሪስክሪፕሽን የምንለው አለ። ሳይኮትሮፒክ ወይ ደግሞ ከአይምሮ ህመም ጋር ተገናኝተው ወይ ደግሞ ከአይምሮ ህመም ነው የሚባለው መሳት ጋር ተያይዘው የሚታዘዙ መድኃኒቶች ናቸው። እነዚህ ሰማያዊውና ቀዩ ፕሪስክሪፕሽን በጣም ኮንትሮልድ ነው። which is እያንዳንዱ ኦዲት ይደረጋል። የፕሪስክሪፕሽኑ ቁጥር ከሚገባው ከወጣው መድኃኒት ጋር ኦዲት የሚደረጉ በከፍተኛ ቁጥጥር ስር የሚሆኑ መድኃኒቶች ናቸው። ነጩ ፕሪስክሪፕሽንም በእርግጥ ኦዲት ሊደረግ ይችላል፣ ግን በዚህ ደረጃ አይደለም። ሰው ለምን ይህችን ነገር አነሳናት? ትራማዶል በፊት ነጭ ፕሪስክሪፕሽን ነበረ። ፎርዳ ማተር በጣም ብዙ ቦታ እንደውም ያለ ፕሪስክሪፕሽንም ይደረግ ነበረ። ሶ ምንድነው ሱስ ያስይዛል መድኃኒቱ፣ ዩፎሪክ ያደርጋል፣
ሐሰተኛ ደስታን ሰው እንዲሰማው ያደርጋል። መድኃኒት ህመም አስታክሶ ከዛ ደስታን ሰጥቶ which is በጣም አቢዩዝ እንዲደረግ ያደረገው መድኃኒት ነው። በዛ ምክንያት ኮመንሊ በጣም ተንሰራፍቶ በጣም በብዛት ናርኮቲክ ከሆኑ መድኃኒቶች ውስጥ አቢዩዝ ከሚደረጉ መድኃኒቶች ውስጥ ነበረ ማለት ነውና ያ ነው ቤዚካሊ ልክ ነው እንዲንሰራፋ ያደረገው ይመስለኛል ከሌሎቹ ተለይቶ። ሶ ምን ትላለህ? ላይክ የሆነ ጊዜ ላይ እንደውም የሃይ ስኩል ኢሹ ሁላ ነበረ። አሁን ደግሞ ያገኘነው ጥናት ላይ ህክምና ፕራክቲስ የሚያደርጉ ሰዎች ላይ ነው ደግሞ በጣም የሚገርም ጉዳቱን የሚያውቁት ሰዎች የህክምናን ፕራክቲስ የሚያደርጉ ሰዎች ላይ ነው እንደውም ዳታ የወጣው። እንግዲህ እነዚህ ሰዎች አክሰሰብል ስለሆኑ ነው ይሄን ነገር እየተጠቀሙ አክሰሰብል ያልሆኑ ጥናቱ ያላገኛቸው ሰዎች ደግሞ በጣም አሸናቸው ላይ በጣም ብዙ ነውና እዚህ ነገር ላይ ምንድነው ሐሳብ? ልክ ነው። በመጀመሪያ ቅድም አንተም ስታስረዳ እንደነበረው እነዚህ መድኃኒቶች እንደዚህ አይነት ክላሲፊኬሽን ውስጥም እንዲገቡ ያደረገው የሳይኮሎጂካል ዲፔንደንስ እና ፊዚካል ዲፔንደንስ ስለሚያመጡ ያለዛ መድኃኒት እንዳትንቀሳቀሱ ሊያደርጉ ይችላሉ። ሱስ አምጪነታቸው በጣም ከፍተኛ ስለሆነ በህክምና ወይ በጤና ባለሙያ ቁጥጥር ስር ካልዋለ የሚያስከትለው ጉዳት በጣም ከፍተኛ ስለሆነ ነውና መድኃኒቶቹ በእንደዚህ አይነት ሁኔታ ሬጉሌት እንዲደረጉም የሆነው ማለት ነውና አንተ እንዳልከው ነው እንግዲህ ታሪኩ የነበረው እንግዲህ እስከ ተወሰነ ጊዜ ድረስ እነዚህ መድኃኒቶች በተለይ ደግሞ ትራማዶል ደግሞ እንዳልከው ማንም ሰው አክሰስ የሚያደርገው ነበር። ለየትኛውም እንደ ፓራስታሞል እንደ ዳይክሎ ሁሉም ሰው እንደሚያውቀው ሄዶ የሚገዛው ነገር ነበርና ወጣቶች ይሄንን ክፍተት በመጠቀም ሱስ አምጪ ባህሪውን አቢዩዝ ያደርጉት ነበርና በተለይ ደግሞ ብቻውን አይወስዱትም ከተለያዩ አደንዛዥ እጾች ጋር አንድ ላይ የቀላቀሉ ይወስዱት ነበርና ይሄንን ተመልክቶ የኢትዮጵያ መድኃኒትና ምግብ ቁጥጥር ባለስልጣን ወዲያው ይሄንን እንትን ወደ ካታጎሪውን ቀየረው። ያለ ፕሪስክሪፕሽን እንዳይሸጥ በቀይ ፕሪስክሪፕሽን ቀደም እንዳስረዳችሁ ናርኮቲክ በሚባሉት ፕሪስክሪፕሽን ካታጎሪ ውስጥ ከተቱት ያለሱ እንዳይሸጥ እና ቁጥጥሩን ጠንከር ማድረግ ጀመረ። በዛ ደረጃ በጣም ጥሩ የሚባል ነገር ማየት ችለናል ብዬ አስባለሁ። አሁን የወጣው ጥናት ግን የሚያሳየው ምንድነው? አንተ እንዳልከው አዲስ አበባ ላይ በተለይ አብዛኛው ጥናቱ ካጠናቸው ሰዎች ኦልሞስት 43% የሚሆነው ይህንን ትራማዶል የተባለው መድኃኒት የሚጠቀሙት የጤና ባለሙያዎች ሆነው መገኘታቸው ነው። አስደንጋጭ የሚያደርገው ዳታ ይመስለኛልና ትኩረታችን የነበረው ከዚህ በፊት ውጪ ላይ ያለው ሰው የጤና ባለሙያ ያልሆነ ሰው ላይ ነበረ። ግን የጤና ባለሙያ አሁን በጣም አቢዩዝ እያደረገው ነው። እንግዲህ ከዚያም ከፍ ያሉ መድኃኒቶች እንግዲህ አቢዩዝ እየተደረጉም ሊሆን ይችላል። ሱስ አስያዥነታቸውም ከፍ ያሉ ያልን እንደነበረው ሞርፊን፣ ሄሮይን እያለ ከፍ ያለ ብዙ በጣም አደንዛዥ ፌንታይልም ጋር ሊደርስ ይችላል። በጣም ለከፍተኛ ከባድ ለካንሰር ህመም ከፍተኛው ከዛ በላይ ህመም ማስታገሻ አለ የለም which is በዛው ልክ ደግሞ አዲክሽን አዲክቲቭ ባህሪው የዛኑ ያህል ነውና ልክ ነው። እነዚህ መድኃኒቶች የተሰሩት በዋነኝነት በጣም ከፍተኛ ህመም ያለባቸውን ታካሚዎች ህመማቸውን ለማስታገስ ተብሎ ነው። በትንንሽ መድኃኒቶች እኛ ከፋርማሲ ከምንገዛቸው መድኃኒቶች ህመሙን በላይ ስለሆነ እነዚህ መድኃኒቶች ናቸው የተሰሩትና ለነሱ ብቻ የሚሰጥ ነው። ለተራ ህመም የሚሰጥ ነገር አይደለም። ሱስ አስያዥነታቸው በጣም ኃይለኛ ስለሆነ አማራጭ ስለሌለ ተብሎ የሚታዘዙ መድኃኒቶች ናቸውና የጤና ባለሙያው እንግዲህ አሁን እዛች ጋር ነው ክፍተት ያለው ብዬ የማስበው ይሄም ጥናት የሚያሳየውና 43% ማለት በጣም ሲግኒፊካንት የሆነ በጣም ብዙ ነው ለሚያውቅ ሰው እያወቀው ለሚጠቀም by the way I am live witness አምስተኛ ዓመት ላይ ነው ምናምን እንደዚህ ተማሪ ሆነን ዲስፔንሲንግ ፕራክቲስ ነበረን አይደለ ላይክ ፕራክቲስ ማድረግበት የነበረው ፋርማሲ ጥቁር አንበሳ አካባቢ ነው which is ኮሌጃችን የነበረው ጋር አካባቢ ጋር ነበር የተመደብኩትና ሬዚደንት ዋን ኦፍ ሬዚደንት መጣ። የመጣበት ጊዜ ላይክ ትራማዶል ከዋይት ፕሪስክሪፕሽን ወደ ቀይ ወደ ሬድ ፕሪስክሪፕሽን ወደ ናርኮቲክ ፕሪስክሪፕሽን በገባበት በቃ በማግስቱ ነው which is በቃ ሞኒተር ፋርማሲስቶቹ just ዝም ብሎ ዲስፔንስ አደረጉልህም ላይክ በጣም በቃ ኢሹ የነበረበት ሰዓት ነውና መጣ ላይክ ሼክ እያደረገ ነው በጣም በቃ ልክ አይደለም። he is a resident ማለት ሜቢ ለማያውቁ ሰዎች ጀነራል ፕራክቲሽነር ጠቅላላ ሐኪም ከጠቅላላ ሐኪም ወደ ስፔሻላይዜሽን ትምህርት ላይ ያሉ እንደማለት ነው። ላይክ ጠቅላላ ሐኪም ናቸው ግን ስፔሻላይዜሽን ትምህርት ላይ ያሉ ማለት ነውና ሬዚደንት ነው መጣ
ጠየቀ። ትራማዶል ስጠኝ ለሆነ ነገር ፈልጌ ነው አለው። እኔ ላይክ ምን ላይ አፓርትሺፕ ላይ ነኝ። ሜን ፋርማሲስቱ እዛ ውስጥ የነበረው ላይክ እንትን ፕሪስክሪፕሽን ይዛለ። አይ አላስኩም እኔ እንደዚህ ሁሌ ይጠቀማለሁ። ለካ ሁሌ እየመጣ ይገዛ። አይ ዚስ ኢዝ አሁን እንደዚህ ሆኗል እንደዛው እያየሁት አንተ በቃ አግሬሽኑ እየጨመረ በቃ ልደበደብ ላይ በቃ ሊደበደብ ሺቨር ያደርጋል። እጁ በጣም ይንቀጠቀጣል። ሙሉ ሰውነቱ ልክ አይደለም። አይኑ ቀልቷል። የሆነ በቃ ከሰው ባህሪ እየወጣ ሄዷል። ላይክ እና ሂዝ የህክምና ፕራክቲሽነር ነው። ኢማጂን ዳስ ጋይ ኢስ ጎና ቱ ትሪት ዩ አንተ ታመ ሄደ ትሪት ያደርግ ነገ የሚያክም ሰው ነው። እንደዛው አይነት ስንት በቃ የጤና ባለሙያ 43% ማለት እንግዲህ እዚሁ ስንት አለ? ሐኪም አለ፣ ፋርማሲስት ይኖራል፣ ነርስ ይኖራል፣ ብዙ ነው፣ ሰፊ ነው የጤና ባለሙያ ይኖራል። ይሄ ሁሉ በጣም ክሪቲካል ፖይንት ላይ ያለ ሰው ነውና ለራስ የምትሰጠው ዋጋ እንትን ሳይኖር ለሰው ዋጋ መስጠት በጣም ከባድ ሊሆን ይችላልና ልክ ነው። አስገራሚ ነገር ባይገርም ከዚህ ጋር ተያይዞ የጤና ባለሙያዎች በዚህ መድኃኒት ሞር እንትን የመያዝ ሱስ የመያዝ ወይም ደግሞ ለእንደዚህ አይነት ሰብስታንሶች ሱስ ለሚያመጡ ሰብስታንሶች የመያዝ እንትናቸው ከፍተኛ ነው። እንደ ምክንያት ተደርጎ ጥናቱም ላይ የተጠቀሰው ነገር አንደኛ የስራ ጫና ነው። ስትረስ አለው ስራው። ትምህርቱም በራሱ ተማሪዎቹም ራሱ ትምህርቱ አይብስም ከስራው ነው ያላቅም። ሁለቱም ተመሳሳይ ነው። በቃ እዛ ህይወት ውስጥ ከገባ ህክምና በጣም እንደምታውቁት ነው። ስትረስፉል ኢንቫይሮንመንት ነው። ስራውም ስትረስፉል ነው። ኤግዞሽን አለ፣ ከፍተኛ ድካም አለ። ይሄ ሁሉን ድካም ደግሞ አትቋቋመውም እና ያለባቸው የስራ ጫናና ድካም ከዛም አንጻር ጋር ተያይዞ ለዚህ እንደዚህ አይነት ሱስ አምጪ ሰብስታንሶች የመጋለጥ እድላቸው ከፍተኛ ነው እና እኛ ትኩረታችን ወጣት ላይ ነበር። በተለይ ፋርማሲ ላይ በብዛት እንደዚህ እየሄዱ ይገዛሉ ከሚል አንጻር ማለት ነው። ሃይስኩል ላይ በጣም የሆነ ሰሞን ላይ በጣም ሾነ የነበረው ላይ ሃይስኩል ተማሪዎች ነው በጣም ብዙ እንትኖች እያጣን ነው ከሚል አንጻር ማለት ነው። እንዳልከው ነው ሱስ ከመጣ ደግሞ ከፍተኛ እንትን ነው። ሌላው ከዚህ ጋርም ተያይዞ ጥናቱ ያነሳውን በተለይ እንደ ድክመት እንደ ፖሊሲም ድክመት ሊሆን ይችላል ወይም ደግሞ እንደ ኢንስቲትዩሽኖችም ድክመት እንደዚህ አይነት ሕክምና የሚሰጡ ባለሙያዎች በእንደዚህ አይነት ሱስ ሲጠቁ ያው ሐኪም ለራሱ አያውቅም እንደሚባለው ማለት ነው። ጠንቋይ ነው ለራሱ አያውቅም እንግዲህ ጠንቋይ ያው ለራሱ አያውቅም እንደሚባለው ማለት ነው። እነዚህ ሰዎች እርዳታ ይፈልጋሉ። ሐኪም ራሱን በራሱ ያክም። ይሄኛው አሁን ሞር ሳይኮሎጂ ኢንቮልቭ ስለሚያደርግ እንደዚህ አይነት ሰብስታንስ ዩዝ ዲስኦርደር እንደዚህ አይነት ለሱስ ለተጋለጡ ሰዎች ስፔሻላይዝ አድርገው እንትን የሚሰጡ ተቋማቶች አሉ። ህክምና የሚሰጡ ክትትል የሚሰጡ ሪሃቢሊቴሽን የማገገሚያ ማዕከል የሱስ ማገገሚያ ማዕከል የሚሰጡ አሉ። ግን ኢትዮጵያ ውስጥ ጥናቱ እንደሚለው ኦልሞስት የሉም በሚባል ደረጃ ነው ያለው ነው ብሎ ያስቀመጠውና ይሄም አሳሳቢ ነው። የነገሩን መባባስ ነው የሚያሳየው። ህክምናውን ሲክ አድርገው ሄደው ሪሃቢሊቴት የሚያደርጉ የሉም። አንደኛ ኢንቫይሮንመንቱ የለም፣ ሁለተኛ ደግሞ ሰዎቹም ደግሞ የጤና ባለሙያዎቹ ሄልፕ ሲክ ያደርጉ እርዳታ ይፈልገው ይጎም ሊሆን ይችላል። ሁለተኛ ደግሞ እንደ ብጋለጥስ ምክንያቱም ከስራ የሚመባረር እንትን ስላለ ሌላ ስጋት ስለሚፈጥር ሄልፕ ሲኪንግ ቢሄቪየር አይታይባቸውም ብሎ ያነሳልና እንግዲህ ሬጉላቶሪ አካሉ ይሄንን ነገር የሚከታተለው አካል እዚህ ለም የተወሰነ እርምጃ መውሰድ እንዳለበት ያሳያል። በተለይ ደግሞ ያለ አግባብ የሚታዘዙት ፕሪስክሪፕሽኖችን የመቆጣጠር አይነት ነገር ኦዲቲንግ ላይ በተለይ ለየትኛው ፔሸንት በማን ታዘዘ፣ እንዴት ወጣ፣ ምን ያህል ስቶኮች አወጣጣቸውና ያው ትሬስ ነው የሚደረገው ሙሉ በሙሉ ክትትል ይፈልጋል። ኦዲቲንግ ላይ በደንብ ቢሰራበት ሞር የተሻለ እስቲ ሌላ ሚስ ያደርግ ነው ፖይንቱ ላይ ከዚች ጋር ማንሳት የምፈልገው ነገር ላይክ ትራማዶል አለ እንዳልነው፣ ሞርፊን አለ፣ እንደ ኦርሶዴክስ ሄሮይን አለ። ስፔሻሊ ሄሮይን እና ወይስ ደግሞ በጣም ብዙ ወጣቶች ዩኒቨርሲቲ የሆነ ቪዲዮ በጣም ሲዘዋወር አይቻለሁ። ዩኒቲ ዩኒቨርሲቲ ውስጥ ላይክ የኢንሱሊን እንትን አለች አይደለ? እቺ 5 እንትን ሲሲዋ የኢንሱሊን መወጊያ እንትን ስሪንጅ እሱ ግቢ ውስጥ በጣም ብዙ አይነት ቪዲዮ ያነሳል ልጁ እየዞረ እና ይወጋሉ ወጣቶቹ እና the thing they have to know ከዚህ ከአዲክሽኑም አልፎ በጣም ብዙ የሄርት ዲዚዝ ላይክ ከመርፌው አጠቃቀም ጋር ተያይዞ የሚከሰቱ መርፌን በጣም አልኮል ሳይጠቀሙ ነው የሚወጉት እነዚህ ልጆች። እንግዲህ አካባቢውን ሳያጸዱት ከዛ
ቆዳችን ላይ በጣም ሚሊየንስ ኦፍ ባክቴሪያ አለ። ወደ ውስጥ ቢጎዛ ወደ ደማችን ቢገባ ሊጎዱ የሚችሉ ሄዶ የልብ ቫልቭ ጋር ምን ያደርጋል? ኢኖኩሌት ያደርጋል። ውጪ ደግሞ ይራባል። ከዛ የልብ ቫልቭን ዳሜጅ ያደርጋል። እንደዚህ አይነት ሪስክ ራሱ መኖሩ መታወቅ አለበት። ከአዲክሽኑ ሲያልፍ ደግሞ ገና ከዚህ አዲክሽን መዳን ራሱ የቻለ በጣም ሌላ ራስ ምታት ነው። ከዛ ቀጥሎ ደግሞ ኢማጂን የልብ ኢንፌክሽን ደግሞ ሲያጋጥም ማለት which is በጣም ከባድ የሆነ ነገር ቫልቭ ሪፕሌስመንት ጋር ድረሱላ ሊደርስ ትችላለህ ማለት ነውና ልክ ነው። which is ይሄንንም ነገር አዌር ቢሆኑ ይሄ ቪዲዮ የሚደርሳችሁ ወጣቶችና እንደዚህ ነገር ውስጥ ያላችሁ ወይ ደግሞ በእንደዚህ አይነት ሁኔታ ውስጥ ያለን የምታውቁትም ሰው ጉዳዩ በአዲክሽን ብቻ የሚቆም አይነት ነገር አይሆንም። የሚያስከፍለን ዋጋ የባሰ ነው፣ እየከፋ ሊሄድ የሚችል ነገር ነውና ልክ ነው። ኢንፌክቲቭ ኢንዶካርዳይቲስ አይደል ነው የሚባለው በሕክምና ቋንቋው። ከልብ ቫልቭ ጋር ተያይዞ የሚፈጠር ኢንፌክሽን ነው። ከቆዳችን ጋር የሚነሱ ባክቴሪያዎች ወደ ልብ ገብተው ወደ ልብ ነው የሚሄደው። ደግሞ የልብ ቫልቭን እንግዲህ የሚያስቸግር የሚያጠቃ በሽታ ነው ማለት ነውና ያንን ብዙ ሰው አያስተውሎም፣ ግን ትክክለኛ ፖይንት ይመስለኛል። እስቲ ካሜራማናችን ሚስ ያደረግነው ፖይንት አለ እዚህ ጋር ዳታው ጋር ተያይዞ ስፔሻሊ ዳታው ጋር ተያይዞ አሁን ነገር ብላችሁታል፣ ግን ምን ያህል አላርሚንግ እንደሆነ የሚያሳየው ይሄ ሪስትሪክሽን እኮ ኦልሬዲ ተደርጓል። ልክ ተደርጎለታል ኦልሬዲ ሪስትሪክሽን። ግን እዚህ ጋር እንደውም ሪሰርቹ ኮንክሉድ ሲያደርግ ሲጨርሰው ሲዘጋው ሪስትሪክሽን እንዳለ ቢሆንም ስፔሻሊ ሄልዝ ኬር ፕሮፌሽናሎች ወይ ደግሞ እነዚህ ፋርማሲስቶቹን በግል የሚያውቋቸው ሰዎች እነሱ ጋር በመደላደል እንደሱ አይነት ነገር እነሱ ጋር እንትን በማለት መድኃኒቱን የሚያስወጡበት መንገድ አለ። ማልፈንክ ቁጥጥሩ የሚያመልጡበት ቀዳዳ ያለው ማለት ነው። እና ቅድም እንዳላችሁት ኦዲቲንግ አይ ቲንክ በደንብ ይላላ ነገር ይመስላል። ክፍተት አለ። ልክ ነው። አሁን ለምሳሌ አሁን የጤና ባለሙያ ክሎስ ስለሆነ ሆስፒታል ውስጥ ዶክተሩ ፋርማሲስቱን ያውቃል፣ ፋርማሲስቱ ነርሱን የመታወቅ ነገር ስላለ እንደ ቤተሰብ ሆኖም ስለሚሰሩ አንድ መድኃኒት ራስ መሳሪያ እየገዛ እንደዛ ማለት ነው። እኛ ደግሞ ያው እንግዲህ አበሻነን ይሉኝታ ያጠቃናልና ምንም ነገር ተጠይቀን እምቢ አንልም። ከዛም አንፃር ነው ሪሃቢሊቴሽን ሴንተር የለም አሉ፣ ግን የለም በሚል አይደለም። ግን በጣም ጥቂት ውስን ናቸው። ኤግዛክትሊ። ግን ስንቶቹ ይሄዳሉ? ለምሳሌ ቅድም እንዳላችሁት ስቲግማው አለ፣ ፕላስ ደግሞ ከስራ አባረራለሁ የሚል ስጋት አለ፣ እና ደግሞ መድኃኒቱንም ፍርሃት አለ። መድኃኒቱ ከፍተኛ የሆነ ዊዝድሮዋል ሲምፕተም ነው። ዊዝድሮዋል ሲምፕተም የሚነሰንስ ሰው መድኃኒቱን ከተው በኋላ በቃ የሚመጣው ችግር አንዳንዴ መድኃኒቱ እያመጣ ካለ ችግር ሊይዝ ይችላል። መድኃኒቱን ቶሎ ማቋረጥም መፍትሄ አይደለም። በዚህ አጋጣሚ ሕክምና አለው። ዛሬ ልቁም ብለህ ሕክምና አለው። በጣም እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች በአንድ ቀን የሚቆም ነገር አይደለም። ትሪትመንት ይፈልጋል። በሂደት ኢቭን እሱ ቀርቶ አልኮል ራሱ እንደዛ ነው አይደል? አልኮል ዊዝድሮዋል ሲስተም ሊገልም ይችላል። መድኃኒት ሲሄን የሚያክል መድኃኒት ይቅርና ይሄ ነው ያው ላይክ እንድንል የምንችለው ነገር ጉዳዩ ከሱስም በላይ የከፋ ነው። ለሕክምና ባለሙያዎቹ ያው ያውቁታል፣ ምንም ልንል አንችልም። ግን ስፔሻሊ ወጣቶች በዚህ ዩኒቨርሲቲ የምትማሩ ኮሌጅ የምትማሩ በዚህ ውስጥ ያላችሁ ነገሮች ጉዳዩ ከሱስ የከፋ ነውና በሱስ የመያዝ ጉዳይ ብቻ አይደለም፣ ከዚህ የከፋ ነው። ብሮድን ነው ጉዳዩና ላይክ ህይወታችሁን አታበላሹ፣ የቤተሰቦቻችሁንም ህይወት አታበላሹ ነው ልንችለው። ምክንያቱም እዚህ ጋር አሁን ሱስ በአንድ ነገር ብቻ የሚቆም አይደለም። ዛሬ በትራማዶል በአልኮል የተጀመረ ሱስ ነገ ወደ ከፍተኞቹ ኦልሞስት መመለስ በማይቻልበት ሁኔታ ነው እየቀጠለ የሚሄደውና ከትንሽ ነገር ነው ወደ ትልቅ ነገር የሚካሄደው። ምክንያቱም ዛሬ ደስታ የምትሰጠው ትንሽ ነገር ነገ ደስታ አትሰጥም። ሰውነታችን ይላመደዋል እና ወደ ሌላ ደስታ ለሚሰጥ ነገር እንሄዳለን እና ህይወታችንን ወደ ማበላሸት ነው የሚሄደው። እና ባካችሁ ወጣቶች እንደዚህ አይነት ነገር ውስጥ ካላችሁ ኢሚዲየትሊ የሪሃቢሊቴሽን ሴንተሮች የማገገሚያ ማዕከላቶች ሲካርጉ የጤና ባለሙያ ጋር ሂዱ። አሉ ብዙ ቦታ የሚሰጡ የጤና ባለሙያዎች፣ እነሱ ይመሯቸዋል። ከዚህ ነገር መውጣት ስላለባችሁ ሕክምና አለው። እንደ ማንኛውም ችግር ይታከማል። ያንን ነው ልንል የምንችለው። ለዛሬ ይሄ ነው። ብዙ አውርተናል። በእርግጥ ተጠቀመ በሚል እንዲያውም ሞር ዲቴይል መግባት እንችላለን። ግን እስቲ ለዛሬ እቺን ሌላ መሳሳቢ የሆነ ሕክምና ሪሌትድ ጉዳዮች ምናልባት ልንመጣበት እንችላለን። እኛ በምናውቀው
እዚህ ጋር የጠቀስናቸው ነገሮች ሁሉ አውርዋት የግል ሀሳቦቻችን ናቸው። በእርግጥ ኦብጀክቲቭ የሆኑ ነገሮችም አሉ። ሳይንቲፊክ ዳታዎችንም ለማጠቃለል ሞክረናል። ላይክ አልቲሜት ኖሌጅ ኦፍ ኢት ነው ልንል አንችልም። ሰፊ ነው። ከዚህም ግን ግንዛቤ ከማስጨበጥ አንጻር የተወሰነ ነገር ከመስጠት አንጻር ብለን ነው። ስለተከታተላችሁ እናመሰግናለን። ሰብስክራይብ፣ ሼር፣ ላይክ አድርጉ። እንዳትረሱ። በቀጣይ እስክንገናኝ መልካም ቆይታ። ቆጣሪ ፖድካስት